ቆርጥላታለች። ማርያም ቆርጥላታለች። እሺ በማለት ተረጋጊ። በፈጠየው እየደወለልኝ ኤምባሲ በእናትሽ እሺ ተረጋጊ። በማለት አንድ አማራጭ አለ። ፖሊስ ጣቢያ ትሄድና ክሊራንስ ታጽፋለች። ከዛ ኤምባሲ ሄዳ ለሴፓሲ ትወስዳለች። በአይዲዋ ሄዳ እዛ ፓስፖርቷን አዲሳ መመለስ ትችላለች እኮ። አሁን ችግሩ በቂው እነሱ ሲያወሩ ሆስፒታል ልጅቷ በማቆያ እንኳን መርፌ ተወግቶ መቆየት አትችልም። እሷ ደግሞ ማየት ትፈልጋለች ልጇን። ለዛ ኦልሞስት በቃ ነገ እኮ መሄድ ትችላለች። በጠዋት ትሂዳ ፖሊስ ጣቢያ ቶሎ ትሂድና ለሴፓሲ ወዲያው ይሰጧታል። ከዛ እኛ ትኬቱን የምሽት ትኬት እንቆርጥላታለን። አዳሯ ታሜ መለሰለ። እሺ ታሜ መለሰልህ ይሳቅ። እሺ እኮ አንድ ጊዜ እኛ ኤምባሲ እየደወልን ለሴፓ አሁን ፓስፖርት ምናምን ብኖር ኖሮ ኮፒ ብኖር ኖሮ ትኬቱን ቆርጠን እናስቀምጥላት ነበር፣ ግን አይቻልም ደግሞ ወይ እኮ እሺ፣ እቤት ችግር የለም። አዎ ቪዛው አቡዳቢ ነው፣ ግን ያለችው ቪዛሽ አቡዳቢ ነው ማሬ። አቡዳቢ ሻርጃ ነው እሷ ያለችው። እባክህ ይሳቅን እባክህ አግዛት በለው እና ቶሎ ላይ ብላ እባክህ በለው። እሺ 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 ማርያምን ትኬት በቂ የምችላታለሁ ብሏታል ታሜ። ዋናው ከዚህ ይወጣላት። እሺ 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 ቆይ እሺ ማሬ እኮ አንዴ ተረጋጊ። እሺ በቃ ይኸው እየጠራን ነው ገና። የኮሚኒቲ ዴይ ስለነበረ ዛሬ እዛ ሁሉም ስላመሹ ነው፣ ለዛ ነው። እሺ በእናትሽ ተረጋጊ። በጣም ነው የምረዳሽ እመቤቴን፣ በጣም ነው በጣም ይዊ። ግን በቃ ማለት ያው አንቺን ነው ማጽናናት ያለብኝ እኔ። ገባሽ? በቃ እንደዚህ ነው በቃ። አንቺ እናት ነሽ፣ በምንም መልኩ ሊያጽናናሽ አይችልም። በጣም ሳሪ ፓስፖርቱ ያለበት ቦታ ከታወቀ የሚከፈለው ተከፍሎ ቢወሰድላት ሳውኑ ነው ለሊቱ እኮ። ሰዎች አያነሱ፣ ስልካቸው ሞቅሎቅ ነው። ቢሮ ነው እንትን ያሏል። ደግሞ የአበሻ ቢሮ አይደለም፣ ሶሪያዎች ናቸው እኮ። በአካል ብንሄድስ? ቢሮ ካወቀች ቀጥታ ቢሮን በአካል ሳርዬ ነው። ፓስፖርቷ ተይዞ እንዴት ነው ማለት አልገባኝም። ህያልሽ ህጋዊ ነች አይደል? እንዴት ፓስፖርቷ ተይዞ? ስትሰራ ከነበረበት ሰውየው ሳይቦልካት በፖሊስ ነው የወጣችው። ሳይቦልካት አይዲዋን ሰጣት። ያንኛው ደግሞ ይቃማ ያሰራው ልሽ እኔ ብሎ ፓስፖርቷን ያዘባት። እንደነገረች ህጋዊ ነች። ህጋዊ ነች። የሰውዬ ቁጥር አላት። አዎ አለ። ግን ማሪ ይህንኛው የዚህኛይቱ ቁጥር ይሰራል እንዴ? የዚህኛው አሁን አይደለም። ቢያንስ አረቦች ቢያወሩትና የሆነ ጋባሽ ድርሃም ነው ምናምን ብላለች። 10,000 ድርሃም ክፈይ። ለማይ አይደለም። አንዳንድ ሎካሎች ሲያወሯቸው የሚያዝኑበት ነገር አለ። ስለዚህ እስቲ ቆይ ይሳቅ ነበር። ሰላም እንዴት አመሻሽ? ሳሪ ይሳቅ እንዴት አመሸ? በጣም ይቅርታ ድምፄ ራሱ አሁን ነው የገባሁት። በዛ በጣም ይቅርታ። አሁን እኛም ታሜ ደውሎልኝ ነበረ። እኔም አሁን ደውዬላቸው ነበር። አውትባርት በዲሴ ፓሲ መግባት ትችላለች፣ ግን ቪዛ አውቶማቲክ ካንስል ነው የሚሆነው። ስትመለስ በሌላ ቪዛ በሌላ ፓስፖርት ነው መምጣት የምችለው። በዚህኛው ቪዛ አትችልም፣ አውቶማቲካሊ ካንስል ይሆናል። ስለዚህ ነገ ጠዋት ኤምባሲ ትምጣና እኛ እዛ በዜጎች እንትና ሲደውለንበት እንዲያመጣ እናደርጋለን አሉ እንጂ አሁን በአውቶቡስ መግባት ትችላለች፣ ግን ቪዛው አውቶማቲክ መከንሰል ነው የሚሆነው። ስንት ጊዜ ሆኖታል ቪዛሽ? ንገሪ። ስንት ጊዜ ያለው አይዲሽ? አይዲዋ ስንት ጊዜ ያለው ታሜ? 2027 ነው የሚያልቀው፣ አንደኛው ወር። ኦልሬዲ አሁን አውትፓስ መሰራት ይችላል፣ ግን ቪዛሽ ካንስል ነው የሚሆነው። ሲስተም ራሱ ነው። ምን ትመርጫለሽ? የሚፈጥነውን እኔ ልጄን ሳሪ ማየት ፈልጋለሁ። ልጄ ቤሩ ደግሞ ልጄን ይፈልጋል። ሳሪ አሁን ይኸውልህ
ጊዜ ያለው ገባ። አሁን አውቶማቲካሊ ከሆነ ደግሞ እሷ በሀዘን ተጎርታ ልመለስ ሌላ ወጪ ነው የሚሆንባት። ሌላ ወጪ። ስለዚህ ነገ ጠዋት ትምጣና በዛ በእንትኖች በውጭ በዜጎች ክፍል አለ በዛ በዲፕሎማቶች በእነሱ እንዲደወልበት አድርገን የሚያመጣበት እንትኑ አቡዳቢ ነው፣ ቢሮ አቡዳቢ ነው ያለው፣ አቡዳቢ ነው። ግን እናንተ ጋር ትምጣ ይሳቅ። እናንተ ትገባለህ፣ አንተ ትገባለህ። ነገር እገባለሁ ቢያንስ ነገ እገባለሁ ስራ ላይ። እሺ በቃ እንግዲህ ያው ቁጥርህን እንስጣት ጠዋት። ከዛ እናንተ ከጨረሳችሁ እኛ ትኬት እንቆርጥላታለን። እኛ ትኬት እንቆርጣለን። ሰውዬው ምንድን ነው? ቆይ ለምንድን ነው ይከለከላል? ሶሪያዊ ነው። በየቦታ እየወሰደ ያሰራኛል። በ2002 ማለት ነው። ከዛ ደሞዝ የሚሰጠኝ 800 ነው። ምግብ የሌለበት ምናምን ታምሜ ሁሉ ሐኪም ቤት ገብቼ በብሬ ነው የምታከመው። ለምንድን ነው እንደዚህ የምታደርገው እንዴ? ምን አይነት ስራ ነው እየሰራህ? ትሰሪያለሽ። ማአት ናቸው ልጆቹ ራሱ የሚጎዳቸው እዛ መክተብ ውስጥ እና እኔ አረበኛ ስለምችል ቤሩት ስለሰራው ያለብዛ ፖሊስ ነው የምጠራው አሉት። ህገወጥ ስራ እየሰራ ነው ፖሊስ ነው የምጠራው ስለ ራሱ ባመጣው ፖሊሶቹን ማስረጃ ሐኪም ቤት የገባሁበትን ማስረጃ ብር የቆረጠብኝን እንዳለ ሳሳያቸው ፖሊሶቹ ተናደዱ። 5 ልጆች አሁን 4 ልጆች የት እንዳሉ አይታወቅም። ከሌሊቱ 1 ሰዓት የሚረዳን ሰው አተን። እኔ ስለ ህጉም አላውቅም። ስለዚህ ሰው አተን በገዛ ዜጋዬ ነው እንደዚህ እንትን ውስጥ ችግር ውስጥ የገባሁት። በገዛ ዜጋዬ ነው ፓስፖርቴን እና ቪዚቴን ተቀብላኝ 2400 ድርሃም ከፍዬ ነው የገባሁት። ለልጄ ብዬ ተበድሬ የገባሁት። አታርቅሽ በቃ ችግር የለውም። ነገ ጠዋት ታሪ ፓስፖርቷን ወይ አይዲዋን ላኪልኝ። እሺ አይዲሽን ላኪልኝ። ታሜ ላክለለ ይሳቅ አክቲቭ ማለት ታሜ አክቲቭ ማለት እሺ። ስለዚህ ጠዋት ስንት ሰዓት ነው የምትገቡት? ይሳቅ ጠዋት ከ8 ሰዓት ጀምሮ ክፍት ነው። እንግዲህ አሁን ለዛ ከሆነ ስልክህን ልስጣትና ይደውሉልህ ይዘዋል። ችግር የለውም። በቃ እንደዛ። ከዛ ደግሞ ስጨርስ እኛ ኦንላይን ወዲያውኑ በቂ ቃል ገብቶላታል፣ ትኬት ይቆርጥላታል። መመለሻዋን ደግሞ ችግር እኛ እንቆርጥላታል። በቃ አቡዳቢ አትበል ልጅቷ፣ ዝም ብላ እኔ እነግራቸው። እሺ ይኸው አሁን ታሜ የይሳቅን ልኮልኛል። በቃ እሺ አይዲዋንም በፈጠረሽ ይኸውልሽ፣ እኛ ማድረግ የምንችለው ነው የምናግዝሽ። ማለት ካለሽበት ሀዘን መካፈል አንችልም፣ ግን እንደዚህ ማለት በቃ የምንችለውን ነው የምናደርገው። ሰው እንዳለሽ እንዲሰማሽ ማድረግ ፈልጋለሁ። ከዛ ውጭ ደግሞ ምን መሰለሽ፣ ቃል አይገልጸውም አንቺን ለማጽናናት። በጣም እረዳሻለሁ፣ ግን እባክሽ ተረጋጊ፣ ቢያንስ ተረጋጊ። እሺ እናግዝሻለን፣ አይዞሽ ማለት በቃ አመሰግናለሁ በጣም። የሰውየው ቁጥር አላት አይደል? ሳሪ አዎ አላት። ላኪልኝ ታሜ ላኪልኝ። ይህ ኑር የሚል ወረቀት የላክሽልኝ ዋትሳፕ ላይ እሱ ነው? እሺ ሳሪ ወዲያው ልክ ለሴፓሲው እጃችሁ ላይ እንደደረሰ ላኪልኝ። እሺ ዋትሳፕ ላይ ነው ትኬቱን ሰርቼ ልክልሻለሁ። አንተንም እግዚአብሔር ነው ያመጣ። በእርግጥ ያው እንቆርጥ፣ ግን ያው ማርያም በጣም ነው የደነገጥኩት ስታለቅሱ ሳይሽ። አንቺ ነሽ እያለቀስሽ ያየሁት። እሷ ስታወራ አልሰማሁም መጀመሪያ። እኔ መጀመሪያ ልጇ ሙቶባ ምናምን ስትል ተረድተኛል። እንደዚህ አክሲደንት ገጥሟት ስትል እንዴት ለእናት ይነገራል አላረል። እንደዚህ አንዳንድ ጊዜ እንድትሄድ ምናምን ፈልገው የሚያደርጉት ፊልም እንደዛ ስለመሰለኝ ሲሪየስ ሆንኩባት። በኋላ ይችኛይቱ በጣም ስታስረዳኝ ነው እንዴት ይነገራል ለእናት አስበዋል። እንዴት ይነገራል ለእናት? ልጅ ደግሞ እያወራቻት ነበር አለች። አክሲደንት አደልታታይ ድንገተኛ አደጋ እኮ ጠዋት እንዳትወጪ አልኳት። እቃ ግዢብኝ አለችኝ። እሺ እገዛለሁ። አሁን ወጥቼ ገዝቼ እመጣለሁ። ሰው ይመጣል አለችኝ። እሺ አልኳት። ከዛ እኔ ወጥቼ እስከምመጣ እሷ ወጣች። ቀሯት ልጄን። አቤት አይዞሽ፣ ፈጣሪ ያበርታሽ፣ ፈጣሪ ያጠንክርሽ። አንቺ ጠንከር በይ። ለዚህ ባለ ነገር ከጎኗ ነን። ከጎኗ አዲስ አበባ ሰው አለሽ?
እኔ እህቶቼ ናቸው ያሉት እና ወንድም እናት አባት የለኝም። ሁሉም አይፈሳችም። አዲስ አበባ ሰው ዘንድሮ በፈታኝ ነች። አዲስ አበባ ሰው ከሌለሽ ይቀበልሽ። አዲስ አበባ ነው የሞተችው እሷ ሳ የሳር ቤት ልጅ ነኝ እኔ። አዲስ ሳር ቤት ነው የተወለድኩት። ሳር ቤት ነኝ እኔ። አዲስ አበባ ልጅ ነኝ። ይቀበሏሉሽ። ምናልባት ትኬት የሚገኝ ከሆነ እኔም ነገ ሌሊት ስለምሄድ ወይ አብረንም ልንሄድ እንችላለን፣ አይታወቅም። ብቻ እኔ ይዣት እሄዳለሁ፣ ችግር የለውም። ታሜ እዛ እንዲሆን አግዛት። በቂ በስማ ምንም ችግር የለውም። አደርሳታለሁ። ዋናው ነገር ይሄ እንደውም አሪፍ ነው። በቂ አንተ የቤተሰቦቿን ስልክ ተቀብለህ ትደውላለህ? እደውላለሁ። ስልኩን ተከፍቶኝ እንጂ አሁን እዚህ አስቀምጪልኝ። ሳሪ ተቀበያትና የእሷንም የቤተሰቦቿንም ዋትሳፕ ላይ አስቀምጪልኝ። እኔ እደውልልሻለሁ። ስልካቸውን ስጠኛ እንዴ! ስልካቸውን ቆይ ስጠይታ ነው ይሳቅ ሎኬሽን ላክልን። ሰላም አለይኩም ልጄ እንዴት እንደማረግ ማዬ እንዴት እንደማረግ ሻክም የኔ እናት ለእኔ አርገው እኔ ልንከራተት ልሽ ማዬ እኔው እናት ልንከራተት እኔው እማ እሺ በቃ በማርያም በቃ እኛ እንተባበርሻለን፣ እናግዝሻለን። እሺ የምትፈልጊው ነገር ካለ አውሪኝ። ይኸው በቂ ቁጥርሽን ወስዷል፣ የቤተሰቦችሽን ቁጥር። እሺ ፈርዬ አመሰግናለሁ። ለልጄ ተበደፍልኝ። እኔ ነገ ሻርጃ ከሆናችሁ እመጣለሁ። እኔ ቢያንስ መጥቻለሁ። ሳሪ አታልቅሱ። እሺ ደህና ደሩ። በቃ ጠዋት ያለው ነገር ችግር የለም። ኧረ ግዴታችን ነው ሳሪ፣ ግዴታችን ችግር የለውም። አይዞሽ እህታችን ሳሪ፣ ነገ እንሄድላችኋለን። እሺ እንሄዳለን፣ ነገኛም እንሄዳለን። ግን እባክህ ይሳቅ ቢያንስ የምትወጣበትን ነገር ፍጠርልን እባክህ። በቂ ትኬቱን እንትን ይላታል። እሺ እኛም ቢሆን እናግዛታለን፣ ችግር የለም። ግን በቂ ትኬቱን ይችላታል። ምንም ችግር የለውም። ሳሪ ይለቅላት እና የአቦ ኤምባሲ ምናምን ያለው ፕሮሰስ ወደ አሁኑ እንሰራላታለን እኛ። እሺ በቃ አመሰግናለሁ ወንድሜ፣ እግዚአብሔር ይስጥ። እሺ በቃ በውስጥ ላውራቸው፣ ቁጥሩንም ልካልኛለች፣ ስምም ልካልኛለች። በብቻ አወራታለሁ። አይዟችሁ እናንተ። በጣም ነው ከብዶ ማርያምን እኔ ምንም ማለት አልችልም እዚህ ቦታ። እኔ ሳርዬ ምን እንደምልሽ አላውቅም፣ ግን በጣም ነው የማመሰግናችሁ ሁላችሁም። ከክፉ ነገር ይጠብቃችሁ። እኔ እንጃ ወላሂ ቃል የለኝም። በጣም ብዙ ጊዜ ረብሻችኋለሁ ዛሬ በስልክ ስቲል ቤት እስከ መምጣት ድረስ። ታሜን በተለይ ስልኩን ቢያዩ ብዙ ጊዜ ነው ሁሉንም። ይሄ ዳኒ ለራሱ ደውዬለታለሁ። እንደውም ትዝ ያለኝ አሁን ነው ከኢሻ በኋላ። ዛሬ እኮ ኢትዮጵያ ቀኖች ነው ሲሉኝ ላይቭ ላይ ራሱ አንድ ሰው የለም፣ ማዚ አልቀረችኝም ማለት ነው። እና በጣም ነው የማመሰግነው። ከክፉ ነገር እሱ ይጠብቃችሁ። እኔ እንጃ ምን እንደምልህ የለንም ነበር። አሁን ነው በመጥቼ ገባሽ። እንጀራ ስለነበረኝ እሱን ለመጨረስ ነው ቁጭ አልኩት። አሁን ራሱ ልወጣ ነበር ጌታ፣ ግን ያው አንዳንድ ጊዜ ገባሽ ከባድ ነው የሆነ እሱ ፈጣሪ ስንወለድም ቀናችን ተጽፏል፣ ስንሞትም ተጽፏል። ግን አንዳንዴ ደግሞ የሆኑ ክስተቶች በቃ ከባዶች ናቸው። በጣም ከባድ የምር ከባድ ነው ማለት እንደዚህ በእንደዚህ አይነት ሁኔታ መንገድ ለሷ በጣም ከባድ ነው። ለእናት ልጅሽ ሞታለች በመኪና አደጋ ብሎ መንገድ በጣም ይከብዳል። አይ ሳሪ ታውቂያለሽ፣ ስትመለስ ለማውራት እየጠበቀች ነው። እንግዲህ አስብሽዋለች፣ እናት እየጠበቀቻት ነው። እና ካለ እንደውም እህቷ ጋር ሄዳለች ብለው እኮ ከስንት መከራ በኋላ ነው እኛንን ተቀብለን ንገሩን ላኳት ብለው ሲያስገድዱን እኛንን ለእኛ ነው የተናገሩት። ከዛ ሚዲያ ካየች ደግሞ አስቢው፣ ነገ እሷ የሆነ ነገር አመቻችቼ ካለች ስራ ልትሄድ ትችል ይሆናል። ካየች ደግሞ መንገድ ላይ ምን እንደምትሆን ያው ግን እንደዚህ አንቺ
ማለት የሆነ ነገርስ ብትሆን ምን በቃ አያችሁ ጋይስ፣ የመጥፋት ወይም ደግሞ ፓስፖርት ያለመኖር ይሄ ቃማ ችግር የመጨረሻው ነገር ይሄ ነው። በምትፈልጉበት ሰዓት የምትፈልጉትን ነገር ማድረግ አትችሉ። ገባችሁ? ከምንም በላይ ይሄ ቃማ መኖር አስፈላጊነቱ ለዚህና ለዚህ ነው። እኔ ወንድሜ ሞቶ አጋጣሚ ሲነገረኝ ሄጄ በመቅበሬ ነው ዛሬ ላለሁበት ደረጃ የደረሱት። ምክንያቱም ያው የምትወዱትን ሰው ስታጡት ሄዳችሁ መቅበራችሁ በራሱ ትልቅ ነገር ነው። ስትብሰለሰሉ ራሱ ትሄድ ነበር ግን ያለ ፓስፖርት ምንም ማለት። አዎ አያችሁ፣ አሁን እሷ በቃ ምንም ማድረግ አትችልም። ልጇን አታ ኢቭን መቆየት አትችልም እየተባለ ይኸው በጣም ከባድ ነው። ስለዚህ በጣም ይቅርታ ኮንፊውዝድ ስላደረኳችሁ። ያው እኔ ስሜቱ በጣም እንትን ብሎብኝ ነው። በዛ ነው። አመሰግናለሁ። እግዚአብሔር ያግዛት፣ እኛም እናግዛታለን። በቂ እግዚአብሔር ያክብርልን። ነገ ያው ይሳቅን አውሪው የደረሳችሁበትን ለታም ያሳውቁት፣ እኛም እንመጣለን። እሺ ወርዴኔ በጣም የማመሰግነው። እኛ ቃል የለንም። ይመር ኑሩልን፣ ከክፉ ነገር ይጠብቃችሁ ሁላችሁንም። ሳሪ ካንቺ ጀምሮ ስላስገባችሁም ታሚውል እኔ ከሊክል ያለንም ክበሩልን፣ ከክፉ ነገር ይጠብቃችሁ። አሚን 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 እህቴ አሚን። እናመሰግናለን ጋይስ፣ በቂ አመሰግናለሁ። ደህና ደሩ። ሰቦንቱ ነገ አወራሻለሁ። እሺ ማሯ። ዛሬ ምስጋና አያስፈልግም። እሺ አመሰግናለሁ አይባልም፣ ይሄ ግዴታችን ነው እና እሺ ደህና ደሩ። አወራችኋለሁ፣ በውስጥ ገብቼ ላውራ።